እይዛችኋለሁ ብሎ አስቦ ነበር፣ ግን አልተሳካለትም። ትዕግስቴም በቃ በቃልን ይሄ ሰውዬ እንዲተባለው ሊይዘኝ ነው እንዴ ብላ አስባ ነበር። በተለይ ደግሞ ምሳሌን ጉር ሆንኩኝ አደራ ተብዬ ለአደራ አልበቃሁም ብላ ድንግጥ ብላ ቁማ በቀረችበት ድንገት ፊት ለፊቷ ሰው ቆሟል። ማን ነው ብላ ዘወር ስትል ለካ የብሩክ ወንድም ነው። ምሳሌ እየሮጠች ዳቀፈችው። አጎቴ እያለች እየጠራች እንዴት እንደሆነ ለምን እንደጠፋና ታመሜ መተህ እንዳልጠየከኝ ለምን ምን ሆነ ነው እያለ በጥያቄ አጣደፈችው። እሱም በርከክ ብሎ በጣም ይቅርታ አድርጊልኝ ሐኪም ቤት ውጭ ሀገር ለመታከም እንዲሄድሽ ሁሉንም ሰምቻለሁ፣ ያው ለመምጣት አልመቼ ብሎ ነው እያለ ልጅቷ እንዳትቀየመው ለማረጋጋት እየሞከረ በመጨረሻም ወደ ገበያ እየሄድን ነው፣ በዛውም ኬክ ጋብዛችኋለሁ ብሎ ምሳሌ ይቅርታ እንዲታረግለት ለማድረግ እየሞከረ ነበር። ማህሌትና ዝና ድርቅ ብለው ቀርተዋል። በተለይ ዝና እኔ የማላውቀው የብሩክ ወንድም አለ እንዴ? ለምን እንዴት ማለት አልገባኝም ብሎ ማህሌት እንዲታስረዳው አደረገ። ማህሌትም ይሄ እኮ ጨካኝ ነው፣ መቼ ተፈቶ ነው? ብዙ ወንጀሎችን በመስራት የሚታወቅ ነው እና ወንጀል ሰርቶ ነው እስር ቤት የገባው። በጣም ጨካኝ ነው፣ የምትችለው አይመስለኝም። በአሁኑ እንኳ ከባድ ነው የሚሆንብህ፣ እንዴት ዛሬው እንደምታወራው አይደለም ብላ ፍርሃት በፍርሃት አረገችው። ቆሞ እንጨት ሆኖ ደርቆ በቃ ማንም ሳይን ከዚህ ከቦታ መሰወር አለብን ብሎ እሷን እጇን ይዞ እየሳበ ወደ ሆነ ቦታ ሄደዋል። ከሄዱ በኋላ እሷም ለማባባስ እና እሳት ለማቀጣጠል ፈልጋ እንደው በምን መልኩ ነው የምንይዛቸው? ይችሉላ ተብዬዋን ቆይ እንዴት አድርገህ ለመቅጣት አስበሃል? በተለይ ደግሞ አታስታውስም እንዴ ከአንዲሉ ሶስት በብረት ደንደስህን ብላ ስትዘርርህ መቼም ተዛ ተሞገስ ይሄን ያክል ጊዜ ተቀምጣ እንደፈለገ አድርጓት ተዛ አምጥተሃት ሚስት አታረጋትም እያለች እሱንና እሷን ለማጣላት ሞከረች። እሱም የሷን ወሬ ሰምቶ ኧረ እባክሽ እውነትሽን እኮ ነው፣ ብዙ ጊዜ ነው የገነደሰችኝ እንደ በግ። ስለዚህ አሁን ምን ማድረግ እንዳለብኝ ብቻ እንደ እጄ ትግባ። ሌሊት እንደፈለግኩ አረጋታለሁ፣ ቀን ደግሞ ውሻ ትራፊ የውሻ የሆነውን ምግብ እየሰጠው ይችልም በቀይ ብላ እንድትሰቃይ ነው ማረጋት። ብቻ በእጄ ትግባልኝ እንጂ እያለ ማህሌትም ተብዬዋ በውስጧ የምፈልገው ነገር ስለሆነ ምክንያቱም ኑሏን ከጠላት እኔን ያገባኛል፣ እኔ ሚስቱን ያረገኛል፣ ባለ ንብረትና ባለቤት እሆናለሁ፣ ሀብታም እሆናለሁና ደስተኛ ኖሮ ከሱ ጋር ኖራለሁ ብላ አስባ ነው ከሉላ ጋር እንደዚህ እንዴት ልታረጋት ነው? እንዴት ልቀጣት አስበሃል? ብላ ያነሳችበት። እንግዲህ ያሰብኩት ተሳካ ብላ ፈገግ ብላለች። በመጨረሻም በቃ እቤት ከደረሱ በኋላ ከቅድስቴ ጋር ቅድስቴ ሁሉንም ነገር ነግረዋለች። ጋሽ እኮ ከ4 ቀን 5 ቀን ሆነው ከቤት ከጠፋ ስልኩም አይሰራም። ያው አንተ እንደደወልክልኝ እንደነገርኩህ ነው። አሁን እንኳንም በሰዓት መጣ ጊዜው በቃ ምን መፍትሄ እንዳለው ተረባርበን ጋሽን መፈለግ አለብን እያለች ለብሩክ ወንድም ነገረችው። የብሩክ ወንድም በጣም የሚሳሳለት እና የወንድሙ ነገር ግራ ስለገባው ምን እንደሆነና ከስር መሰረቱ ከቤት ወጥቶ ለምን እንደጠፋ የነገረሽ የለም? ያስተዋልሽው ነገር የለም? በአካባቢው ከመጥፋቱ በፊት ያወራው ወይም ያደረገው ነገር የለም ብሎ እነ ሞገስን ማን ነው እነ ሞገስንና እነ ሉላን እነዚህና እንዲታስታውስ አርጓታል። ረስቸው ደግሞ ታውቃለህ፣ አንድም በጣም አረመኔና አሰቃይቶት የነበረ ዝና ተብዬው አለ። እሱንም ብቻ ሳይሆን ሞገስንና ሉላንም አሰቃይቷቸው አሁን እነሱም ተደብቀው ነው የሚኖሩት። እና ያቺ ሚስቱን ታውቃታለህ፣ በልጁን አላሳክምም ብላ ቤቱን አላሸጥ ብላ መኪናውን አላሸጥ ብላ ስቃይና መከራ ብዝታበት ነበር። በዚሁ መሀል ተጣልተው ያው ተፋተዋል፣ ሰምተሃል። እና አሁን እሱ ዝና ተብዬው ጋር ሆና ነገር እየሰካች የዝና ተብዬው መውጫ መግቢያ ሳጥቷቸዋል። እሱ ታውቀዋለህ፣ ከድሮ ጀምሮ ጥጋበኛ ሰው አይወድም። ይህ ዝና ተብዬው ደግሞ በጣም የጠገበና አረመኔ ሰው ነው። እና ትንሽ ሲጋጩ አይቻለሁ። በተለይ በሞገስና በሉላ ምክንያትም ስለሆነ እሱም አብሮ ገብቶበታል። እና የምጠራጠረው እሱን ነው ብላ ነገረችው። ይሄ ሞገስ ማን ነው? እንትና ዝና ተብዬው ማን ነው? እሱ ምን ያገናኘዋል ደግሞ? እሱስ ልክ ነሽ ወንድሜ፣ እንደዚህ ጥጋበኛ ሰው ካየ አይመለስም። ጥጋቡ በርዶለት እስከሚበርድ ድረስ መቀጥቀጡን አያቆምም።
ለማንኛውም ሞገስ ጋር እንገናኝ። ሞገስም የሚያውቀው ነገር ሊኖር ስለሚችል ከሱ ጋር መገናኘትና ማውራት አለብን ብሎ ስልኩን ብድግ አድርጎ ወደ ሞገስ ደወለ። ሞገስ ከሉጋ ጋር ከቤት መውጣት አለብን፣ እስከ መቼ እንደዚህ ታጉረን፣ ተነሽ በይ ወክ እናድርግ እያለ ሉላን እየጎተጎተ፣ እሷም በቀደም ወክ እናድርግ ብለን ወተን ነው ዝና ተብዬው የያዘን፣ በጭራሽ አንወጣም፣ በእኔ ምክንያት እንድትሰቃይ አልፈልግም። ከሁሉም ደግሞ የባሰው ከአንተ ጋር እንደዚህ ይሄን ያክል ጊዜ ተቀምጬ ያገኝለታ የወሰደኝ እንደሆነ ድጋሚ እዛ ሲኦል ውስጥ መግባት አልፈልግም አለችው። እሱም በቃ ይዞሽ ከዚህ በኋላ እንደዚህ አይነት ሲኦል ቤት አገቢ ምን እያለሁ በቃ መኒኝ እያለ ድንገት ስልኩ ጠራ። ማን እንደሆነ አዲስ ስልኩ ቁጥር ስለሆነ አላወቀም። አሎ ተባብሎ ሲያወራ የብሩክ ወንድም ነኝ ቢለውም ዝና ተብዬው ነህ አይደል እንደዚህ እየቀያየርክ ቁጥር ደግሞ በብሩክ ነኝ ወንድም ነኝ ብለህ የመጣኸው አለ። አረ አይደለሁም እባክህን አውራ ቢለውም ተጠራጥሮ ላው ላይ ጠረቀመበት። ቅድስቴ ስለምታውቅ እውነቱን ነው፣ ምናልባት ያዝና ተብዬው ስለሚያስፈራራው እሱ መስለው ነው፣ ቆይ እኔ ልደውልለት ብላ በሷ ደወለችለት። ያለውን ነገር አስረድታ የብሩክ ወንድም ስለተፈታ እሱን አውራው ብላ አገናኘቻቸው። የብሩክ ወንድምም በቃ መገናኘት አለብኝ፣ ከቻልክ ና ቶሎ እዚህ ቤት፣ ካልቻልክ ደግሞ ያለህበት ንገረኝና መጥቼ እናውራ ተባብለው ተቀጣጥረው ተገናኝተዋል። የብሩክ ወንድም ሞገስን ሲያየው ቆይቷል መሰል ካየው በጣም ተቀይረሃል፣ መላጣም ሆነሃል እያለ ሙድ ለመያዝ ሞከረ። አዎ ምን ይደረግ ብለህ ነው፣ መቼም እድሜ ቁጭ ብሎ አይጠብቅ፣ አሁንማ ረጀን እኮ እያለ ሞገስም ቀልዱን እንደ ቀልድ ወስደው እየተሳሳቁ እባክህን እጅ ላይ ብር የለም ቲኤሙን ልስጥህና አንተ ብር ምናምን ካለ አስገባልኝ አለው። ሞገስ እየሸመመውን ቢሆን የጓደኛዬ ብር አለ በቃ አስገባልሃለሁ አንጣ ማለቴማ የሉላ ማለቴ ነው። ኦ ሉላ ደህና ነች? እንዴት ናት? አዎ ደህና ነኝ ሰላም ነኝ ከተባባሉ በኋላ ብራቸውን አውጥተው ወክ እያረጉ ሆነ ቦታም ተረጋግተው ቁጭ ብለው ስለ ብሩክ መጥፋት እያወሩ ነበር። ብሩክ ለምን እንደጠፋና ምክንያቱ ምን እንደሆነ መጨረሻ አካባቢ ስልኩ ማን እንዳወራው ማንን እንዳገኘ የምታውቀው ነገር ካለህ እና ደግሞ ከ4 ቀን በላይ በልጦታል። ስለዚህ ለፖሊስ ማመልከት አለብን፣ የሆነ ነገር ሆኖ ነው ወንድሜ በሰላሙ አይደለም ብሎ ጭንቀቱን ለሞገስ አዋየው። ሞገስም ቢሆን ጓደኛው ነው። ምንም ለተወሰነ ጊዜ ቢያስቀይመውም እንኳ በቃ እኔም አሳዝኖኛል በተፈጠረው ነገር። ጓደኛዬን እኔም ወደ ገጠር አካባቢ ተዝና ተደብቀን ሉላ ጋር ለመሄድ አስበን ግን ደግሞ የሱን ነገር ሳላሳካ አልሄድም ብዬ ቀርቻለሁ። በተለይ ደግሞ የቤቱ ጉዳይ ያቺ ነዝናዛ የሆነች ሚስቱ እያለ ስለ ሁሉም ነገር አጫወተው። በቃ ግራ ገብቷታል ቅድስትዬ ምን እንደምታረግ። በመሀል ያው የተለመደው ምሳሌ እማዬ እናቴ እያለች መጣራት ጀምራለች። ይህንን የሰማው የብሩክ ወንድም እስከ ዛሬ እናት አላረጋትም እንዴ ብሩክ? ወይ ብሩክ የብሩክ መፍዘዝ እኮ ግርም ይላል። እኔ ምልሽ ወንድም ትፈልጊ የለ ለምንድን ነው ያልወለደችልሽ? እያለ ነገሩን አጣርቶ ብሩክስ እና ቅድስት እስካሁን እንዴት አልተጋቡም ብሎ ገርሞታል። ያው እንግዲህ ሚስት ስለሌለው ስንት ዓመት ሙሉ አብረው ኑራለች እና ጸባይም ሁሉም መልክም አላት። ምን ይወጣላታል ሚስት ቢያረጋት እያለ ሌላ ወንድ ቢሆን ጥሩ ሴትና ተንከባካቢ ሴት ካየ ዝም አይልም። የብሩክ ነገር እያለ ራሱን ወንድሙን እየታዘበ በቃ ውጭ ደርሼ መጣሁ አለ። በተይቺ እንትና ተብዬዋ ደግሞ ግራ ገብቷታል። በቃ ይቺ ማን ነበር ስሟ? ማህሌት ተብዬዋ እንግዲህ ከጥፍሯ እስከ ፀጉሯ እንትና ነገር እኔ ግርም የሚለኝ ማለት ነው የምወድለት ነገር የዝና ማለት ነው ማህሌትን እጥብ አድርጎ ጥብጥብ አድርጎ እኮ ነው በቃ ስድብ በሙሽልቅ የሚያረጋት እና አንቺ ድድብናሽን በደንብ ጠንቅቀሽ ልታውቂ ይገባል። ከኔ ጋር እኩል ለመሆን አትሞክሪ። በቃ ስነ ስርዓት የሚባል ነገር አታውቂም። ቅንጭላትሽ ባዶ ነው፣ ባዶ አስተሳሰብ። ዝም ብለሽ እንደነዱሽ የምትይዥ ነሽ እያለ እንደው በቃ ወረደባት ነው የሚባለው። እንደዚሁ እየሰደባት እያለ ወደፊት ምን ማድረግ እንዳለባቸው እና ሞገስና ሉላን እንዴት መያዝ እንዳለባቸው በተለይ ደግሞ ይሄ የብሩክ ወንድም መምጣት አሰግቶታል። እንግዲህ ዝና መጎረር እና ከኔ በላይ ማንም ጀግና የለም ማንም ወንድ የለም ብሎ ሁሉንም በማስፈራራት እና በጉልበት የሚያሸንፍ መስሎን ነበር። አሁን እንግዲህ የብሩክ ወንድም መጥቶለታል
እንግዲህ ለጌታም ጌታ አለው አይደለም የሚባለው። ሞገስን አሸንፍ ያለው ብሎ በወዲያ በወዲህ መግቢያ መውጫ ሳጥቶት ነበረ። አሁን ደግሞ እንግዲህ የብሩክ ወንድም ምን ሊያረግ እንደሆነ ወቅጦ ቅጦ ነው የሚያስተርፈው። መቼም ዝም አይለው። እንዲያውም ሞገስን ሊያመልጥ ሲል እኮ አላያችሁትም እንዴ? አንተ ቆይተንኝ መሰለ እንዴ እሱ በቅጥቅጦ የሚገልህ እስከሚቀጠቅጥ አንተ ጅልህም ምን ሆነሃል? እስከሚመጣ ድረስ እንጠብቀዋለን። እንደውም እኔም በዛው እተዋወቀዋለሁ፣ ስለ ወንድም የሚያውቀው ነገር ካለ ይነግረኛል ብሎ ቆመው ጠበቁት። ገስግሶ እንዴት ሞገስ ምን አይነት ጀግና ሆኖ ነው መምጣቴን እያየ አይን ላይን እየጠበቀኝ ያለው ብሎ እጁን አዘጋጅቶ በቡጢ ሊያወልቀው ሲል ፊት ለፊቱ የብሩክ ወንድም አቆመው ማለት ነው። መቼም ፊት ለፊቱ ቆሞበት እንደዛ መጥፎ ነገር አያደርስበትም። እና ውድ ቤተሰቦች ድራማው እዚህ ላይ ያበቃል። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ ላይክ፣ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።